ማቴዎስ 7:21 ላይ እሱን ላስነበበና በሰማይ ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። ይሄን ነው አይደል የፈለከው? ይሄን ክፍል ነው አይደል? ስለዚህ ጌታ ሆይ እያለ የሚጠራኝ መንግስተ ሰማያት አይገባም እያለ ነው። ይስጠይቃ አዎ ብለኛል ቀደም። ቴንክ ዩ። ይሄንኑ ክፍል እንዳትለቃው ታላቁ ሐዋርያ ቅዱስ ጳውሎስ እንደዚህ ይናገራል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል። መጽሐፍ በእርሱ የሚያምን አያፍርም ይላልና ይላል። ኦኬ። በግሪክና በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው። ከዛስ ምን ይላል? ይሄ ገብርዬ በጌታ የጌታን ስም የሚጠራ ሁሉ ይድናልና። የማን ስም የሚጠራ ይድናል? የጌታን ስም የሚጠራ ሁሉ ይድናልና። ማቴዎስ ወንጌል መጽሐፍ ምዕራፍ 7 ቁጥር 21 እናንተ ስታብራራው ምን አልክ ቅድም? ይህን ክፍል የሚጠራ ጌታ የሚል ስለዚህ መጽሐፍ ይጋጫል ማለት ነው። ኤርሚ አልወጣኝም። እናንተ ጋር የተጋጨ አንተ አታምነውም እንደ ያኛውን ሀሳብ? እኔ የአምላኬን ቃል ነው። ጴንጤ ነን እኛ የእግዚአብሔርን ቃል ሙሉ በሙሉ የምናምነው። ኦኬ ልብ በል። ይሄን ክፍል ጌታ ሆይ የሚለኝ ሁሉ አይድንም ብሏል ብለህ ስትል ይሄ ማለት ጌታ ስሜን የሚጠራ አይድንም ማለቱ ነው ወይ ብዬ ስልህ ሁለት ጊዜ ነው የጠየቅኩ። አዎ አልከኝ። ሁለት ጊዜ ጠየቅኩ። አዎ አልከኝ። ስለዚህ አሁን እዚህ ልብ በል። ማቴዎስ ወንጌላዊውን ይሄን የተናገረው ሐዋርያው ደግሞ የተባረከው ሐዋርያ ቅዱስ ጳውሎስ ደግሞ እዚህ ጋር ምን አለ? የጌታን ስም የሚጠራ ይድናል አለ። ይሄን ክፍል ደግሞ ቅዱስ ጳውሎስም ማቴዎስ የሚያገኙት ከታላቁ ነቢይ ከኢዩኤል መጽሐፍ ላይ ነው። ኢዩኤል ደግሞ በትንቢቱ ምን አለ? ወደ መጨረሻው ላይ ከዚህ ከቁጥር 28 ጀምሮ ከዚህም በኋላ እንዲህ ይሆናል፣ መንፈሴን ስጋ ለባሽ ሁሉ ያፈሳሉ፣ ወንዶችና ሴቶች ልጆችም ትንቢት ይናገራሉ፣ ሽማግሌዎቻቸውም ሕልምን ያልማሉ፣ ጎበዛዝቶቻቸው ራእይን ያያሉ። ደግሞም በዚያን ወራት በወንዶችና በሴቶች ባሪያዎቼ ላይ በመንፈስ ያፈሳለሁ። በላይ በሰማይ ድንቆችን አሳያለሁ፣ በታችም በምድር ደምና እሳት፣ ጢስም ጭጋግም። ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። እንዲህም ይሆናል የእግዚአብሔርን ስም የሚጠራ ሁሉ ይድናል። ከዚህ ነው የወሰዱት። አየህ፣ ቅዱስ ጳውሎስ ከዚህ ነው የወሰደው። የማንን ስም የሚጠራ ነው የሚድነው? የእግዚአብሔርን ስም። ይሄ የእግዚአብሔርን ስም የሚጠራ ይድናል ብሎ ነቢዩ የተናገረውን ቅዱስ ጳውሎስ በሮሜ መልእክቱ ላይ ምዕራፍ 10 ቅድም ያስነበብኩ ክፍል ላይ የጌታን ስም የሚጠራ ይድናልና አለ ማለት ነው። አንተ ደግሞ ማቴዎስ ወንጌል መጽሐፍ ምዕራፍ 7 ቁጥር 21 ላይ ያለውን ቃል አይ ቲንክ ደብተራዎቹ ሲተረጉሙ አሳስተው ተርጉመውብህ ምን አልከን? በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ብለህ የጌታን ስም መጥራት ለድነት እንደማይሆን ነገርከን። ቅድም ሁለት ጊዜ ነው የጠየኩ። የጌታን ስም የሚጠራ አይድንም ማለት ነው ወይ ብዬ ስለ አዎ አልከኝ። ከፍሎ የጌታን ስም መልሰልኛል እኮ አልመለስኩም። አድመጠኝ። ሁለት ጊዜ ጠይቄሃለሁ። ሁለት ጊዜ ነው የጠየኩ። በመለስክልኝ ላይ ነው ተንተርሼ እየነገርኩ ያለሁት። እዚሁ ከአንተ ተነስቼ ልጠይቅ። አድመጠኝ ፕሊስ። አሁን በሁለቱም ላይ በጠየቅኩ ላይ መለስክልኝ። ከዛ አሁን ሁለቱን ደግሞ እያገናኘ ነው፣ ሶስቱም ማለት ነው። የዩኤልና የቅዱስ ጳውሎስ እንደዚሁም የማቴዎስም ሁሉ ጭምር አንድ አይነት ነው። ምንድነው አንተ ያልከኝ? የጌታን ስም መጥራት አያድንም ነው ያልከው። ሁለት ጊዜ ነው የጠየቅኩ። ሁለት ጊዜም አዎ ነው ያልከው።
አየህ፣ የጌታን ስም መጥራት፣ በጌታ ስም መታመን፣ ጌታን ስሙን ጠርቶ መዳን እንደማይቻል አድርገህ ነው አንተ የተናገርከው። መጽሐፉ ግን እንደዛ አይደለም ብሎ የሚለው ስለዚህ የጌታን ስም የሚጠራ አይድንም ብሎ አይልም መጽሐፍ። የጌታን ስም የሚጠራ ይድናል። በጌታ የሚያምን አያፍርም። የጌታን ስም የሚጠራ ይድናል ነው ያለው ቅዱስ ጳውሎስ። አጠራሩ ግን በምን አይነት አጠራር ነው? በእምነት የሚጠራው አሉ፣ ያለ እምነት የሚጠሩት አሉ፣ ታምነውበት የሚጠሩት አሉ ማለት ነው። ሳያምኑበት የሚጠሩት አሉ። ኦኬ፣ ልክ አሁን እናንተ አትድኑም። አሁን ኦርቶዶክሳውያን አትድኑም። እንድትድኑ እግዚአብሔር የምሕረትን በር ከፍቶላቸዋል። ለምን? ያለ እምነት ስለሆነ ጌታን የምትጠሩት ማለት ነው። ትጠሩታላችሁ። ያለ እምነት መድኃኔዓለም ባለወልድ አንድዬ መድዬ ምናምን ብላችሁ ትጠሩታላችሁ። አትድኑም ማለት ምን ማለት ነው? አትድኑም ማለት ምን ማለት ነው? የጌታን ስም ያለ እምነት ስለምትጠሩት ማለት ነው እንጂ ጌታ ስሙን በእምነት የሚጠሩትን ያድናቸዋል። ታምነውበት የሚጠሩትን ያድናቸዋል እንጂ ይህ ክፍል የጌታን ስም የሚጠራ አይድንም ማለቱ አይደለም። እነዚህ እዚህ ጋር የተባሉት ሰዎች እነማን ናቸው? ምን አይነት የህይወት ስርዓት ነበራቸው? በዚያች ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህስ ብዙ ታምራትን አላደረግንምን? ይሉኛል ይላል። ብርክ ቀጥሎ አንዴ ቤተሰብ የመጡ ቃል አስገባ ነው። ቀጥሎ እንደምናል ቴንክ ዩ ጋይስ። ገብሬ ቤተክርስቲያኒት ውስጥ አለህ ማድረግ ምናምን ኤርሚ የምታርገው እሺ፣ ይሰማሃል ገብሬ? ኤርሚ ጥሩ ነው ሀሳቡን። ሮያል እየጠራክ ነው። እሺ በልስለትና ሀሳቡ ላይ እንቀጥላለን። እሺ። አይ ግን ኤርሚ ሚስኮት አድርገኸኛል። ግን ኤርሚ በኋላ ላይ ድል ከሰጠኝ አንተ ባልከው አይደለም። ችግር የለውም፣ ሀሳብን ታስቀምጣለህ። ችግር የለውም። ይሰማሃል ገብሬ? እኔ አሁን ትዕግስት አድርጌ እኔ ኦርቶዶክስ ነኝ፣ ገባ? የኦርቶዶክስ እምነት ተከታይ ነኝ እና ትዕግስት አድርጌ እንደዚህ የተቀመጥኩትኝ ምንድነው መሰለህ ከኔው አንድ አይነት ዓላማ ውስጥ ካለን ሰው አንድ ነገር ማገኝ ከሆነ ገባ ዲፌንድ ታረጋለህ ብዬ ነበረ። እኔ መጽሐፍ ቅዱስን እውቀቱም ምናምን የለኝም፣ ገባ? እና አንተ በቤተክርስቲያኗ እውቀት ያለ ሰው መስለኝ ነው የጠበቅኩ። አላቅም አሁንም ቢሆን እና ምንድነው በቤተክርስቲያኗ ውስጥ አለህ ቦታ አለህ ወይስ የከባድ መኪና ሹፌር? ሰብጀክቲቭ አልሆነም ሮያል። አይ አሁን ጊዜ ማባከኔ ወይ እንዲቆጨኝ ወይ ደስ እንዲለኝ ሁለት ነገር ማወቅ ፈልጋለሁ። ምክንያቱም እኔ ሁላችንም ለመማር እውነትን ፍለጋ አይደል የመጣ ነው ሁላችንም እዚህ። አሁን አይ ቲንክ እነ ኤርሚም እኮ ዋና ፐርፐዙ መበሻሸቅ ወይ የኛ ይሻላል የናንተ ይሻላል አይነት ሳይሆን እኔ የምረዳው ኤርሚ እዚህም ስመጣ እኔም ጊዜን ማቃጥለው አንድ መጽሐፍ ቅዱስ ተሰጥቶናል። አንድ አምላክ አለ ብለን እናምናለን። አንድ ክርስቶስ አለ ብለን እናምናለን። ግን ያን በመረዳት ግን ተለያይተናል። አትሊስት በመነጋገር እውነትን ወደ ማወቅ እንመጣለን የሚል እምነት ስላለ መሰለህ ገብሬ። እኔ አሁን ለምሳሌ ምንም እንደዚህ የመጽሐፍ ቅዱስ ምናምን ሰው አይደለሁም። አንዳንድ ነገሮች በጨረፍታ ምናምን ጠየቅ አድርጌ ምናምን ትንሽ ኖት ለመያዝ ምናምን እሞክራለሁ። ትንሽ የሚፍጨረጨር ሰው አይነት ሰው ነኝ። ምንም እውቀት የለኝም። እኔ አሁን ገባ እንደዚህ ረጅም ጊዜ የተቀመጥኩትኝ አንተ የሆነ የቤተክርስቲያናችን የሆነ የምትገልጽና ገባ ከአንተ ደግሞ አንዳንድ ነገሮችን ይረዳና ነገ ደግሞ እኔ ቤተክርስቲያን ይህን ትላለች ብዬ መልስ እንድሰጥ የጠበቅኩህ። ግን እንደጠበቅኩህ አገኘው አላገኘው የሚለውን እንተወውና አንተ ቤተክርስቲያን ምን ቦታ አለህ ነው። እኔ አንድ የቤተክርስቲያን ልጅ ነኝ እንዳንተው ማለት ነው። ምፍጨረጨር ሮያል ታዲያ መጀመሪያ አትናገርም እንዴ? መምህር ነኝ ብዬ ነው እንዴ የገባሁት? እኔ እንዴ አይደለም። መጀመሪያ አንድ ነን እኔ እናንተ አንድ ነንና ምንም ከኔ የምታገኘው ነገር የለም ብትለኝ እኮ እኔም እኮ መንገዴን እቀይስ ነበር። እኔ እየጠበከኝ እንደሆነ አላወኩም ሮያልዬ። ግን የማውቀውን እውነት ግን ለመመስከር ወደ ኋላ አልልም። ቅድም ብያለሁ መነሻ ላይ አንዳንድ ነገሮች ዲፌንድ ብታደርግ ደስ ይለኝ ነበር። እኔ አሁን ለምሳሌ ብዙም የለኝም ገባ፣ ግን ያው በሃይማኖቴ ቀናኢ ነኝ። ስለዚህ አንዳንድ ነገሮች አንተ ሲሪየስ ሆነህ ምናምን ቅድም ይጋጫል እንዴ ምናምን ስትል እንዴ መጽሐፍ ቅዱስ እኮ አይጋጭም። ይጋጫል እንዴ መጽሐፍ ቅዱስ?
እሱን አውቄ ነው። አሁን በኤርሚ አካሄድ እኮ ስለተጋጨበት ነው። አሁን ትርጓሜ ተረጎመው እንጂ ኤርሚ ጌታ የሚለው ቃሉን ብቻ ስለጠራ አይደለም። አሁን መጨረሻ ላይ አመነ። ስለሚያምን ጌታን ስለሚያምንና አምኖ ስለሚገኝ ነው እንጂ አንድ ሰው የሚድነው ጌታ ጌታ ስላለ ብቻ አይደለም። ይሄን ነው በቃ ቤተክርስቲያኗ የምታስተምረው። ስለዚህ እንደዛ ካመናችሁ ደስ ይለኛል። እኔ ኤርሚ እንደዛ አይደለም። እሺ ክፍሉ ላይ እናውራ አንዴ። ሮያል ሚታርግና በቤተክርስቲያኗ ቦታ አለ እኮ ይላልከው፣ ግን ያው የቀብር ከሆነ ቡሩኬ የቀብር ከሆነ አለው። እሺ አይ ነው ቀደም ስታወሩ ስለነበረ ሰብጀክቲቭ አታድርጉ ፕሊዝ። ግን አሁን ሁላችንም አንድ እውነትን እንያዝና እንነጋገር አይሻልም? አዎ እኮ ክፍሉ ላይ እናውራ። አሁን ማቴዎስ 7ም ቅድም ደግሞ የተነሱትንም ክፍሎች ምንድናቸው የሚለውን እንያቸው። ለምሳሌ ማቴዎስ ላይ በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስት ሰማያት የሚገባ አይደለም። የጌታን ስም የሚጠራ አይደለም ወይ ሲልክ አዎ አልከው። እሺ ምን ማለት ነው አንተ ንገረንና ከዛ ክፍሉ ላይ እናውራ። ሚስኮታ አረጋችሁኝ ስላልክ ማለት ነው። ጥሩ። የጌታን ስም የሚጠራ አይድንም የሚለው አሁን ለምሳሌ ሁለቱ ይጋጫል በሐሳብ ከሆነ፣ በትርጉም ከሆነ ግን አይጋጭም። ለምሳሌ ዮሐንስ ላይ ያለው በስም ትንቢት ልትናገር ትችላለህ። አንተ የክርስቶስን ስም ጠርተህ አጋንንትን ልታስወጣ ትችላለህ። የፈለግከውን ልታደርግ ትችላለህ። ታምር ልታደርግ ትችላለህ። ክርስቶስ እንደሚለው ግን ካልኖርክ አትችልም። ስህተት ነው። አሁን ይሄ የተናገርከው ስህተት ነው። ሰው ክርስቲያን ሳይሆን በክርስቶስ ስም አጋንንትን ማውጣት አይችልም። አሁን ይስተት መጽሐፍ ራሱ እኮ ነው የሚልህ። እዛ ላይ እኮ በስም አጋንንት አላወጣንም ይሉኛል እኮ ያለህ እኮ ነው መጽሐፉ። ብራዘር ሰዎቹ ናቸው እኮ አሉ እንጂ ጌታ እኮ በስም አጋንንት አወጣቸው አላለም። ይኸውልህ መጽሐፍ ሳያወጡ ነው እንዴ በስም አጋንንት አላወጣንም ትሉኛላችሁ የሚላቸው? እኮ አንዴ ስማኛ ወዳጄ፣ እነሱ ተናገሩ ማለት አውጥቷል ማለት አይደለም። መጽሐፍ ቅዱስ ጥንቃቄ ይፈልጋል። ለምሳሌ ኢትዮጵያ ኦርቶዶክስ በአርሴማና በከተማ አጋንንት እናወጣለን ይላሉ። አጋንንት እያወጡ ነው ማለት ነው። እነሱ ይመስላቸዋል። አየህ አወጣን ይላሉ እና ቀጥሎ በኢየሱስ ስም ይላሉ አወጣን ይላሉ። አየህ ሰዎቹ ናቸው እኮ ወደ እሳት ሲጣሉ በስም አጋንንት አላወጣንም ምን ይላሉ። ጌታስ አላቃችሁም ይላል። አወጣችሁ እኮ አይደለም የሚላቸው አላቃችሁም ነው የሚላቸው። ይኸውልህ መጽሐፍ ቅዱስን ስታነብ ምን ይላል መሰለ? ያስቄዋ ልጆች እንዳልኳቸው ክርስቲያን ያልሆነ አጋንንት አያወጣም የሚል አሳየኝ ብሩኬ። አይ እንተማመና እዚህ ጋር መጽሐፍ ቅዱስ ላይ ላሳይህ። እሺ ጌታ ይባርክ አሳየኝ አልክ። መጽሐፍ ቅዱስ ይዛል ክርስቲያን ያልሆነ እንደማያስወጣ መጽሐፍ ቅዱስ ይዛል። አልያዝኩም ብያለሁ ቅድም። ችግር የለውም አንተ ካነበብክልኝ መጽሐፍ ቅዱስን ችግር የለውም። እኔ ልክፈትልህ። ቆይ መጽሐፍ ቅዱስ ሊከፍትልህ የሚችል ሰው አለ? ገስት ላይ ካላችሁት መካከል መጽሐፍ ቅዱስ የሚከፍትልን ሰው ክርስቲያን ያልሆነ ሰው እንደማያስወጣ አጋንንትን እናሳየውና ኤርሚዬ እሺ ተባረክ። የሐዋርያት ሥራ መጽሐፍ ምዕራፍ 19 ክፈትልን። እሺ ከቁጥር 11 ጀምሮ እናንብብ። ይኸውልህ በደንብ ስማኝ ገብሬ። እግዚአብሔርም በጳውሎስ እጅ የሚገርም ተአምራትን ሉቃስ ነው እንግዲህ የዚህ ጸሐፊ ሉቃስ ነው። ዶክተር ሆኖ ሉቃስ ይገረም ነበር በእግዚአብሔር ተአምር ምን ያህል ከአይምሮ በላይ እንደሆነ ተመልከቱት። የሚገርም ተአምራትን ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ድውዮች ይወስዱ ነበር። እግዚአብሔር በጳውሎስ እጅ ድንቅና ተአምር ያደርግ ነበር። የተአምራቱ ባለቤት እግዚአብሔር ነው እንጂ ጳውሎስ አይደለም። ከዛ ቁጥር 12 ደዌያቸውም ይለቃቸው ነበር፣ ክፉዎች መናፍስትም ይወጡ ነበር ይልና አጋንንትንም እያወጡ ይዞሩ ከነበሩት አይሁድ አንዳንዶች ቁጥር 13 የከፍ አድርግልን ጳውሎስ በሚሰብከው በኢየሱስ እናምላችኋለን እያሉ ክፉዎች መናፍስት ባሉባቸው ላይ የጌታ የኢየሱስን ስም ይጠሩባቸው ዘንድ ሞከሩ ይላል። እነዚህ አይሁዳውያን ናቸው። ይኸውልህ ልክ ጳውሎስ እንደሚያደርገው በኢየሱስ ስም ውጡ እያሉ የጌታን ስም መጥራት ጀመሩ። የካህናትም አለቃ ለሆነው ለአስቄዋ ለሚሉት ለአንድ አይሁዳዊ ይህን
ያደረጉ 7 ልጆች ነበሩት። ቁጥር 14 ላይ ክፉ መንፈስ ግን የዚህ አስቄዋ ልጆችም ማለት ነው መልሶ ኢየሱስን አውቀዋለሁ፣ ክብር ለኢየሱስ ይሁን፣ እሱ የእግዚአብሔር ልጅ ነው፣ ጳውሎስንም አውቀዋለሁ፣ ዳግም የተወለደ ሰው ነው፣ እናንተ እነማን ናችሁ አላቸው። ይሄን የጠየቃቸው ክፉ መናፍስት ነው። ኢየሱስንም አውቀዋለሁ፣ እሱ የዓለማት ሁሉ ፈጣሪ ነው፣ ጳውሎስ ክርስቲያን ነው፣ በኢየሱስ አውቀዋለሁ፣ እናንተ እነማን ናችሁ አላቸው። ክፉ መንፈስ ቁጥር 16 ያለበት ሰው ዘለለባቸው፣ ቆስለውም ከዚያ ቤት ራቁታቸውን እስኪሸሹ ድረስ በረታባቸው፣ አሸነፋቸውም ይላል። ዝም ብለህ ኢየሱስ ስላልክ አይደለም፣ ዳግም መወለድ አለብህ፣ አዲስ ፍጥረት መሆን አለብህ። ኢየሱስ የሚለው ስም በአንተ ላይ እንዲሰራ ስሙ ኃይል የሚኖረው አዲስ ይኸውልህ። ድሃ ትሆን ሴትዮዋ ምንም አቅም አይኖራት፣ አዲስ ፍጥረት ስትሆን በርከክ ስትል መናፍስት ይናወጣሉ። የፈለገ ባለጸጋ ይሁን አይሁዳዊ ይሁን ምንም ይሁን አዲስ ፍጥረት እስካልሆን ድረስ ዳግም እስካልተወለደ ድረስ ግን 10 ኢየሱስ ቢል አይወጣም በጭራሽ። ይኸው ምን አደረገ? ክፉ መንፈስ ያለበት ሰው ቁጥር 16 ዘለለባቸው፣ ቆስለውም ከዚያ ቤት ራቁታቸውን እስኪሸሹ ድረስ በረታባቸው፣ አሸነፋቸውም ይላል። እዚህ ክፍል ላይ በጣም የሚገርመኝን ቃል ተናግሬ ልጨርስ። ይህም በኤፌሶን በሚኖሩት ሁሉ ቁጥር 17 ላይ በአይሁድና በግሪክ ሰዎች ዘንድ የታወቀ ሆነ ይላል። ከዛስ በሁላቸውም ላይ ፍርሃት ወደቀባቸው፣ የጌታም የኢየሱስ ስም ተከበር ይላል። አጋንንት ደብድቧቸው፣ አጋንንት አሸንፏቸው እነዛን ሰዎች የጌታ ስም ከበር ይላል። አየህ የጌታ ስም ማን ላይ እንደሚሰራ ገባቸው። ፍርሃት ወደቀባቸው። አምነውም ከነበሩት እጅግ ሰዎች ያደረጉትን እየተናዘዙ እየተናገሩ ይመጡ ነበር። ኤፌሶን የታወቀ የአጋንንት ከተማ ነው። ጠንቋዮች የነበሩበት ማለት ነው። አስማተኞች የነበሩበት ክብር ምን ይላል? ቁጥር 17 በሁላቸውም ላይ ፍርሃት ወደቀባቸው ይልና የጌታ የኢየሱስ ስም ተከበረ ይላል። የጌታ የኢየሱስ ስም ተከበረ። ሰው አጋንንት አዲስ ፍጥረት ባልሆነ ሰው ላይ ዳግም ያልተወለደ ሰው ላይ ይያዛል። ስሙም የኢየሱስ ስም ደግሞ አዲስ ፍጥረት ባልሆነ ሰው ላይ አይሰራም ማለት ነው። አቅም ያለው ማን ነው? አዲስ ፍጥረት ዳግም የተወለደ ሰው ነው ማለት ነው። ገብርዬ ግልጽ ነው። ኤርሚ የሄደበት እዚህ ሐሳብ ላይ ወንድምነት ምንም ከዚህ በላይ የሚሄድበት የለም። ያ ስለዚህ የማቴዎስ ወንጌል መጽሐፍ ምዕራፍ 7 ቁጥር 21ን እሺ ሮያል ይሰጣል። የማቴዎስ ወንጌል መጽሐፍ ምዕራፍ 7 ቁጥር 21ን የኦርቶዶክሳውያን መተርጉማን ናቸው አጣመው ስለተረጎሙት የጌታን ስም የሚጠራ አይድንም ብሎ የሚል ትርጓሜ ስለተረጎሙ ከነቢዩ ከኢዩኤልና ከቅዱስ ጳውሎስ ከሐዋርያው መልእክት በሮሜ መልእክት ላይ ከተጻፈው ጋራ እርስ በርስ የሚጋጭ የሚሆነው ማለት ነው። ቅድም ሁለት የጠየቁትኝ ይሄ ማለት የጌታን ስም የሚጠራ ሰው አይድንም ማለት ነው ወይ ቢስለው አዎ አለ። እንደዛ እያለ አይደለም መጽሐፉ። እንደ የጌታን ስም የሚጠራ ነው የሚድነው። እንደው በመጨረሻው ዘመን እንዲሆናል ስጋ በለበሰው ሐዋርያ ሥራ ምዕራፍ 2 አንድ ጥቅስ እንጨምር እዛ ክፍል ላይ ኤርሚ ለሌሎችም ጭምር እንዲሁ ትችላለህ። ማቴዎስ 7 ላይ እሺ። ዮሐንስ ወንጌል መጽሐፍ ምዕራፍ ለሮያል እንሰጠዋለን። እሺ ዮሐንስ 6 ቁጥር 39 እና 40 ክፈትልኝ አንዴ። ዮሐንስ 6 39 እና 40 ያው ገብርዬ ስማኝውልህ ማቴዎስ ወንጌል መጽሐፍ ምዕራፍ 7 ስለ ሐሰተኛ ነቢያት ነው የሚናገረው እንጂ ስለ ክርስቲያኖች አይደለም። ሐሰተኛ ተኩላ የሆኑ የበግ ለምድ ስለለበሱ ሐሰተኛ ተኩላዎች ነው የሚናገረው። ከዛ ቁጥር 21 ላይ ምን ይላል መሰለ? በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ መንግስተ ሰማያት አይገባም ይላል። እዚህ ክፍል ላይ ቁልፉ ምንድነው? የአባቱን ፍቃድ ማድረግ ነው። አየህ ጌታ ሆይ ስላልከኝ ሳይሆን የአባቴን ፍቃድ ማድረግ አለባችሁ አለ ጌታ። የአባቱ ፍቃድ ምንድነው ስንል ዮሐንስ በመልእክቱ ላይ ነገርን። ይኸውልህ በወንጌሉ ላይ በጣም ይቅርታ ምዕራፍ 6 ቁጥር 39 ከሰጠኝም ሁሉ አንድ እንኳ እንዳላጠፋ በመጨረሻውም ቀን እንዳስነሳው እንጂ የላከኝ የአብ ፍቃድ ይህ ነው ይላል። የአብ ፍቃድ ምንድነው? ከሰጠኝ እንኳ አንድ እንዳላጠፋ በመጨረሻው ቀን እንዳስነሳው ይላል። ቁጥር 40 ተመልከት። ልጅንም አይቶ የአባቱ ፍቃድ ይሄ ነው። አየህ
ጌታ ሆይ ሳይሆን ልጅን አይቶ ምን ማድረግ ያስፈልጋል? ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ። የአባቱ የአብ ፍቃድ ምንድን ነው? ልጅን አይቶ በኢየሱስ ማመን ነው። እነዛ ሰዎች የሚያምኑ አይደሉም። አየህ፣ ተኩላዎች ናቸው። የአባቴን ፍቃድ አላደረጋችሁም እያላቸው። የአባቱ ፍቃድ ምንድን ነው? ልጅን አይቶ በክርስቶስ ኢየሱስ ማመን። ይሄ የአብ ፍቃድ ነው። ከዛስ ሕይወት እንዲያገኝ የአባቴ ፍቃድ ይህ ነው። ገብርኤል ግልጽ ከሆነልህ ማለት ነው። እኔ የምቀበለዋለሁ እኮ ይሄ በዚህ ሐሳብ ውስጥ እኮ ግጭት የለንም። አሁን ችግሩ ሚስኮት ስላደረጋችሁ ነው። እኔ አድርገውኛል እንኳን ብለህ ካልክ ገብርኤ ከተናገርከው ንግግር እኮ ተነስቼ ነው 2 ጊዜ ነው የጠየቅኩ። አይደለም ኤርሚ ይኸውልህ ኤርሚ እኔ ልናገር እስኪ። እስካሁን ምንም አልተናገርኩም። ኦኬ ቀጥል። እኔ እየተናገርክ አይደል? ይኸውልህ የእኔ ሐሳብ ምንድን ነው? አንድ ሰው ጌታ ስላለ ብቻ አይድንም ነው ሐሳቤ። አሁንም ግልጽ ላድርገው፣ ከሐሳቤ የትም አልሄድኩም። እኔ ጌታ ስላለ ሳይሆን የአባቱን ፈቃድ መፈጸም አለበት ነው። ምን አይነት ሰው? እሺ ጌታ ስላለ ቡሩኬ ልናገራ፣ ለምን ታቋርጠኛለህ? ፕሊዝ። ኦኬ ጎ አሄድ። የአባቱን ፈቃድ መፈጸምን ይጠይቃል። ጌታ ስላለ ብቻ አይደለም የሚድነው። ስለዚህ ለዛ ነው የማይጋጨው መጽሐፍ ቅዱስ። ግን በንባቡ ግን ብታየው ይጋጫል። ምክንያቱም ሄደህ አንብበሃል። የቅዱስ ጳውሎስ ጌታን የሚጠራ ይድናል ይላል። እውነት ነው፣ እናምናለን። ጌታን የሚጠራ ይድናል። ጌታ የሚል ብቻ ግን አይድንም። ስለዚህ ብቻ የሚል የለውም። ስሙን መጥራት ወይም ስሙን ማመን ብቻ አይደለም። ኢቭን ማመን የሚለው ራሱ ፈቃድን ከመፈጸም ጋር የተገናኘ ነው። አንድ ሰው ጌታ ኢየሱስን እቀበላለሁ፣ መጽሐፍን እቀበላለሁ ሊል ይችላል። ግን የአባቱን ፈቃድ የእግዚአብሔርን ሐሳብ የማይተገብር ከሆነ ግን አይድንም ነው የምንለው። ለዛ ነው እኛ ቃል ብቻ ሳይሆን ተግባርም ይጠይቃል። ያ ተግባር የአባቱን ፈቃድ መፈጸም ነው። አንድ ሰው ለመዳን የእግዚአብሔርን ፈቃድ ሊፈጽም ይገባል ነው። ያ የእግዚአብሔር ፈቃድ ደግሞ ክርስቶስ። ብሩኬ አታቋርጠኛ አንዴ ፕሊዝ። ብሩኬ ብዙ ዝም አዳምጬ የለ እኔ በተራይ ነው። አላቋረጥንም እኮ እየደጋገምከው ነው። እያቋረጥክብኝ ነዋ። ለምን ብሩኬ ለምን ታቋርጠኛለህ? ቆይ ልጨርስ። ግድ የለም እኔ ጨርሳለሁ በ30 ሰከንድ። የአባቱ ፈቃድ ምንድን ነው ያልከው? ክርስቶስ መጥቶ የሰራት ስርዓት ነች፣ ክርስትና ነች። ያቺ ክርስትና ደግሞ በሐዋርያት ተላልፋለች። በሐዋርያት ከተላለፈች በኋላ ለእኛ ደርሳናለች። መጽሐፍ ቅዱስን እንኳን ከሐዋርያት ተላልፎ ስለመጣልን ነው እንጂ ለምሳሌ እኔ አሁን አንተን ቡርኬ ቻሌንጅ ባደረግህ መልስ የማታገኘው መጽሐፍ ቅዱስን እንዴት ተቀበልከው እንዴት አመንክ ብልህ ከየትም አታመጣው፣ ከሐዋርያት ካልተቀበልከው ማለት ነው። ፕሮቴስታንት ጴንጤን ካየህ መሃል ላይ የመጣ ነው እንጂ ለምሳሌ ከሐዋርያት ተቀብሎ ያመጣው ምንም አይነት መጽሐፍ ቅዱስ የለም። ወደ ሌላ ከካቶሊክ ነው የተገኘው ማለት ነው። ስለዚህ የአባቱ ፈቃድ ማለት የእግዚአብሔር ፈቃድ ነው ነው። ብሩኬ ጨርሻለሁ። ሐሳብ ካለ ጥያቄ ካለ። አይ ምንም እኮ አልመለስክልንም። የአባቱ ፈቃድ ምንድነው አልኩክ። ይሄን ጥያቄ መልስልኝ። የክርስቶስ የሰራት ክርስትና አልኩህ እኮ ብሩኬ። ምን ማለት ነው? ክርስቶስ የሰራው ክርስትና ማለት ምን ማለት ነው? በራሱ ሁሉ ነገሩ ክርስቶስ ከልደቱ እስከ ሞቱ እስከ ትንሣኤው የሰራው ስርዓት እስኪያርግ ድረስ ማለት ነው። አሳየኝ፣ ከእግዚአብሔር ቃል ያሳየኝ። እሺ የአባቱ ፈቃድ እሱ ነው የሚለው ከእግዚአብሔር ቃል ያሳየኝ ማለት አልገባኝም። የአባቱ ፈቃድ ክርስቶስ መሆኑን አታውቅም እንዴ ብሩኬ? ከእግዚአብሔር ቃል ላይ ከውልደቱ እስከ ሞቱ ድረስ የሰራው ነው ስላልክ ከቃሉ ላይ ያሳየኝ። ለምሳሌ ጌታ እኮ ይኸውልህ፣ መሳቅ አይደለም ቁም ነገር ነው፣ ለህይወት የሚጠቅም ነገር ነው። ምን ነው አይደለም ብሩኬ፣ ጥያቄ ገርሞኝ ነው። ክርስቶስ የአባቱ ፈቃድ አይደለም የመጣው ነው የምትለኝ? ክርስቶስ አልኩህ እኮ ክርስቶስ ምንድነው? የአባቱ ፈቃድ ምንድነው? ከእግዚአብሔር ቃል ላይ ያሳየኝ። የአባቱ ፈቃድ ማለት እሺ፣ የአባቱ ፈቃድ ማለት ይኸውልህ፣ የአባቱ ፈቃድ ማለት ክርስቶስ ተወልዶ እስኪያርግ ድረስ የሰራው ክርስትና ነው። እሱም ክርስትና ነው። ስለ ክርስትና ነው ማወራ። ይኸውልህ ሲጀምር ማለት ነው ጌታ ተወልዶ እስኪሞት ድረስ ያለው ክርስትና አይደለም። በቃ ክርስትና መስቀል ነው። ጌታ ተወልዶ በምድር ላይ ሲመላለስ ክርስትና አይደለም። እሱ እሱን መጽሐፍ ቅዱስ ላይ ያሳየኝ። እሺ አሁን አንተ ያልከው አይ አንተ መጀመሪያ ያሳየኝ። እኛማ ስንቴ ስናሳይ ነበር እስካሁን። እኔ አሁንም ለጠየቅኝ እኮ ማስረጃ ሰጥሃለሁ፣ ግን አንተ አሁን ለተናገርከው ከእግዚአብሔር ቃል ላይ ማስረጃ አስተ
ለአንደኛ እኔ ሲጀመር በሃይማኖት ለምሳሌ እኔ አሁን መጽሐፍ ቅዱስ ብቻ ብዬ አላምንም። ከመጽሐፍ ቅዱስ ውጪ መጽሐፍ ቅዱስን ሐዋርያት ጻፉት አይደለ ብሩኬ? ከሐዋርያት ቀጥለው ያስተማሩትም ሊቃውንት ሐዋርያና አበው የምቀበለው ትምህርት ነው። እሺ ነገርኝ ከተቀበልኩ አንተ ግን መጽሐፍ ቅዱስ ብቻ ስለምትል አንተ ክርስቶስ እንዴት ክርስቶስ ውልደቱን አትቀበልም? ስቅለቱን ብቻ ነው የምትቀበለው? አላልኩም። እኔ ግን ኪዳን ይለያያል። ጌታ ሲወለድ አዲስ ኪዳን አይደለም። ጌታ በ5 ዓመቱ አዲስ ኪዳን አይደለም። ጌታ በ10 ዓመቱ አዲስ ኪዳን አይደለም። ታዲያ ለምን ተወለደ ብሩኬ? ለምን ተወለደ ታዲያ ጌታ? አቤት ጥያቄ። አሁን ምን ያገናኘዋል? ጌታ ሲወለድ አዲስ ኪዳን ሳይወለድ አይሰቀልም ነበረ? ሳይወለድ አይሰቀልም ነበር? ዝም ብሎ መጥቶ ለምን ተወለደ ታዲያ? ለምን እስከ 5 ዓመት ቀስ ብሎ አደገ ታዲያ? ምድር ላይ ምን ሊያረግ መጣ? ማውራው ነገር ራሱ ከብዶሃል። አየህ እኔ ያልኩት አሁን ምንድነው? መልስ ነው ያልመለስክልኝ ብሩኬ። ቱ ቢ ኦነስት ማለት ነው። እሺ ስማኝሽ፣ ጌታ ለምን ተወለደ? ይሄ ሞትን ትሞታለህ የተባለውን ስጋ መያዝ ስለነበረበት። አየህ የተፈረደበትን ስጋ ይዞ ደግሞ ሲወለድ ነው። የማርያም የማህፀኗ ፍሬ ስለሆነ ነው። መወለድ ግዴታው ነው ማለት ነው። ይሄ የተፈረደበትን ስጋ ወስዶ ይዞ ነው ጌታ መስቀል ላይ መውጣት የነበረበት። ለዛ ተወለደ። የኔ መልስ ግን አልኩት ማለት ስጋ ለብሶ መውረድ አይችልም ከሰማይ? እሺ ወዳጄ፣ እግዚአብሔር የሥርዓት አምላክ ነው። እግዚአብሔር እኮ አይችልም ተብሎ ለእግዚአብሔር አይነገርም። ግን የሥርዓት አምላክ ነው። ሞትን ትሞታለህ የተባለው አዳም ነው። የአዳምን ስጋ ለመያዝ ደግሞ ከማርያም መወለድ ነበረበት። እንደዛ ሚል አሳየኝ። እሺ መጽሐፍ ቅዱስ ላይ አሳየኝ እንደዛ ሚል። ምን የሚል ላሳይክ? የማርያም የማህፀኗ ፍሬ መሆኑን የተፈረደበት ስጋ ስለሆነ ለዛ ነው ክርስቶስ የተወለደው ስጋ ሆኖ የሚል አሳየኝ። እሺ ዘፍጥረት መጽሐፍ አሁን መሽከርከር ሆነ። አሁን እኮ ችግሩ ወይ አትማር ወይ የሆነ ቦታ ላይ ቆማ ጠይቅ። አይጠቅምም ለአንተ ራሱ ማለት ነው። እየተማርን ነው ብሩኬ፣ መልስልኝ ጥያቄ። እሺ ይኸውልህ ዘፍጥረት መጽሐፍ ምዕራፍ 3 ላይ አዳም አልተፈረደበትም አይደለም? እኔ የምልህ የፈለኩት ቃል በቃል አዳም ስጋ ስለተፈረደበት ለዛ ነው የማርያምን ስጋ ለብሶ የተወለደ የሚል መጽሐፍ ላይ ያሳየኝ ነው እኮ ነው እየነገርኩ ያለው። ዘፍጥረት መጽሐፍ ምዕራፍ 3 ላይ አዳም ተፈረደበት። ከዛ ዘፍጥረት መጽሐፍ ምዕራፍ 3 ቁጥር 15 ላይ ምን የሚል ቃል አለ መሰለህ? አንብብልህ። እሺ እንደዚህ ይላል፣ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ የሚል ቃል ሲገባ እግዚአብሔር እንመለከታለን። ሰኮናውን ማለት አልገባኝም። እሺ ሰኮና ደግሞ እንደሆነ ኖ እንደዛ አይደለም ብሩኬ፣ እንደዛ አይደለም። ዙሪያ ሊሄድ ስለፈለኩ አይደለም። በነገራችን ላይ ግን አንተ ስለሚጋጭብህ ነው የምታወራው ነገር። ለምሳሌ ሴቲቷ ማለት ምን ማለት ነው? ሴቲቷ በአንተና በዘሮ ማለት ደግሞ የኪዳኑ ሕዝብ እስራኤል ማለት ነው። ሴቲቷ ማለት እስራኤል ናት። በምን አወቅ እስራኤል መሆኑን? ስማት አዳኮ እየነገርኩ ነው። ሴቲቷ እስራኤል መሆኗን በምን አወቅ? እግዚአብሔር አስቀድሞ አብርሃምን ጠራውና ባረከው አይደለ? ከዛ ኪዳን አደረገ፣ በአንተ አሕዛብ ሁሉ ይባረካሉ የሚል። ከዛ ደግሞ የአብርሃም ልጅ የሆነው የልጅ ልጅ የሆነው ያዕቆብን ምን ብሎ ጠራው? እስራኤል፣ የእግዚአብሔር ሕዝብ ብሎ ጠራው አይደለ? በዚህ ዘር መካከል ደግሞ የመጣው ማን ነው? ዳዊት ነው። ዳዊት ምን አለው? በመዝሙር መጽሐፍ 132 ቁጥር 11 ላይ ከወገብ ፍሬ በዙፋን ላይ ያስቀምጣል የሚል ኪዳን ገባለት። በመዝሙር መጽሐፍ 89 ቁጥር 3 ላይ ኪዳን እንደሚገባ እግዚአብሔር ነገረውና ከዛ ያ ኪዳን በመዝሙር መጽሐፍ 132 ቁጥር 11 ላይ ተፈጸመ። ምን የሚል ኪዳን ሲገባለት የምንመለከተው? እግዚአብሔር ለዳዊት ማለ፣ እንሆ አይጸጸትም፣ ከወገብ ፍሬ በዙፋን ላይ ያስቀምጣለሁ። ከዳዊት ልጅ ከሆነችው ደግሞ ከማርያም እግዚአብሔር የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላከ ብሎ በገላትያ መጽሐፍ ምዕራፍ 4 ቁጥር 4 ላይ ጳውሎስ እንደነገረን የዳዊት ልጅ ከሆነችው ከማርያም ተወለደ። ያ ማለት በዕብራውያን መጽሐፍ ምዕራፍ 2 ላይ የመላእክትን ሳይሆን የአብርሃምን ዘር ይዟል ተብሎ የተናገረው ስለማን ነው? ስለ ጌታ ስለ ክርስቶስ ኢየሱስ። ለምን? በሞት ላይ ያለውን ስልጣን ይሽር ዘንድ ብሎ ይናገራል። ያ ምን ማለት ነው? የሚቀድሰውና የሚቀድሱት ከአንድ ወገን ስለሆኑ። ቀዳሹ ማን ነው? ሰው ነው።
ከማርያም የተወለደው። ግን ሰው ብቻ አይደለም፣ ፍጹም ደግሞ አምላክም ጭምር ነው እና የሚቀደሱት እነሱም ደግሞ ሰዎች ናቸው ማለት ነው። ከሰው ተወለደና የአዳምን ሞት በመስቀል ላይ ሞተ። ያ ደግሞ በእርሱ ሆነን የእግዚአብሔር ጽድቅ ሆነን። ይሄን ነው ቅድም የተናገርኩ። ምንድነው ግን ጌታ ክርስቶስ ኢየሱስ በዚህ ምድር ላይ ሲኖር አዲስ ኪዳን አልነበረም። ይሄ ነው ዋናው ነገር። ለአንተ ቡሩኬ አልመለስክልኝም። አሁን ሴቲቷ እስራኤል ናት ብለኸኛል እና እሱን አሳየኝ። ሴቲቷ ያልኩት እስራኤልን ነው የሚል ከመጽሐፍ አሳየኝ ነው። ምክንያቱም አንተ መጽሐፍ ቅዱስን ብቻ ስለሆነ የምትቀበለው። ቅድም ጀምሮ እኮ ነገር አልነገርከኝም። ያው እዚሁ ስላለ ሰው የሚፈርድ ማለት። ሁለተኛው ጋር ከመሄድ በፊት ምን ብዬ ነው የመለስኩልሽ? እስኪ ባጭሩ ንገረኝ፣ የቱ ጋር ነው ሴቲቷ ያልኩት እስራኤልን ነው? ቆይ የመለስኩትን ንገርልሽ። አንተ የመለስኩትን ንገረኝ ገብሬ። እኔማ እኮ በትርጉም እኮ ላመጣልህ እችላለሁ። እኔ ትርጉምን ስለምቀበል እኔ የመለስኩትን ደግመህ ንገረኝ ያልኩት ነው። ስለ ዳዊት አወራ፣ ስለ አብርሃም አወራ። ሴቲቷ ያለው እስራኤልን ነው ሚል የለም ነው ቃል በቃል። አሁን አንተ በምትፈልገው መጠን ማለት ነው። ግን ለምሳሌ አንተ ባነሳው ጥያቄ ልጠይቅህ። እኔም ማምነው ምን መሰለህ ብሩኬ፣ አንተ ትክክል አይደለህም ብዬ ነው ማስበው። እባክህ ስማኝ አንዴ። እኔ የመለስኩትን መልስ እስኪ ንገረኝ። አንተ ጠቅሼ ስነግር የነበረው እስኪ ከመለስኩት አንዱን ንገረኝ እስኪ። ጠቅሰህ እንደዚህ ብለህ ነበር ብለህ ንገረኝ። ማትሰማኝ ከሆነ አልመለስክም ብትለኝ ምን ትርጉም አለው? የመለስኩትን እንኳን እየሰማህ አይደለም። ኦኬ እሺ በቃ ከመለስክ ችግር የለውም። ሰው ስለሰማ እኔ ስላልሰማው ነው ማለት። ሴቲቷ ያልኩት እስራኤልን ነው የሚል መጽሐፍ ቅዱስ ላይ አልሰማውም ነው ካነበብከው መጽሐፍ። እንደዚህ እናድርገው። በጣም ስለዞርን ስለተሽከረከርን የአባቱ ፍቃድ ሲወለድ ጀምሮ እስኪሰቀል ድረስ ያለ ነው ስላልከኝ እሱን ከእግዚአብሔር ቃል ላይ ያሳየን እስኪ አንተ። እስከ እርገቱ ያለ ነው እያልኩ ያለሁት። እሺ ከእግዚአብሔር ቃል ላይ ያሳየን። ከእግዚአብሔር ቃል የእግዚአብሔር ቃል የምለው እኮ እኔ ሙሉ ሃይማኖቱን ነው እንጂ ለምሳሌ መጽሐፍ ቅዱስን ብቻ አይደለም እኔ የምቀበለው። ሌላ የእግዚአብሔር ቃል አለ ከመጽሐፍ ቅዱስ ውጪ እንዴ? ሰው ራሱ እኮ ከመጽሐፍ ቅዱስ ውጪ ይኖራል እኮ አይደለ? ከመጽሐፍ ቅዱስ ውጪ የእግዚአብሔር ቃል የምትለው አለ ወይ? ኖ ቆይ፣ ሰው ከመጽሐፍ ውጪ አልኖረም ነው የምትለኝ? ይበቃል። በቃ ብራዘርዬ፣ እውነትም ሮያል ኤርሚ በቃ እሺ፣ ቴንኪዩ ሰላም ደሩልኝ። ኧረ ምን ቴንኪዩ ያስብላል? አንተ የከባድ መኪና ሾፌር ነው ወይስ የሃይማኖት መምህር ነው ያለ? ሮያልዬ በጣም ትክክል ነው። እንዲህ አይነት ንግግር ተመነኝ። ከዚህ ስትወጣ ራሱ ህሊና በትክክል የሚሰራ ከሆነ ራስን ይወቅሳል፣ ራስን ይከሳል። ምንም ያወራው ነገር አንድ በቃ የረባ ወይ መልስ አልመለስክ ወይ ጥያቄ አልጠየቅ ወይ አትሰማም። እኔ ምን አይነት ተፈጥሮ እንደሆነላችሁ አንዳንድ ሰዎች አይደል ነው በእውነት። እና መንፈሳዊነት እንደዚህ ሲጨልምብህ እንደዚህ ነው፣ እንደዚህ ሰው ነው የምትሆኑት። እኔ ትዕግስት ማድረጌ በጣም ነው የቆጨ። ምክንያቱም እኔ ለምሳሌ አንድ ፖይንት ይዤ መውጣት እፈልጋለሁ አንድ ቦታ። እኔ ለመጀመሪያ ጊዜ ነው እንደዚህ የተቀመጥኩትና ምክንያቱም አንድ ፖይንት በቃ የኔ አገኘዋል። ፖይንት አገኘ ሮያል ይታለ በዚህ ውስጥ ካገኘ ትረኛለህ እንዴ? ምንም ኤዥያ ነው ስራ አውሮፓ ነው ስራ አሜሪካ እየሄድን የት አገኘዋለሁ? እንገናኝም። ስለዚህ ፖይንት እኔ ደግሞ ደስ የሚለኝ መሰለህ አንድ ነገር ስትይዝ እኔ በተፈጥሮ የምወደው እንኳን አይደለም እንደዚህ በባይብል ነገር አንደኛ ትዕግስት የለኝም በተፈጥሮ። ሁለተኛ ደግሞ እንደዚህ በቃ ኖርማሊ አንድ ነገር አሁን አንተ ዮሐንስ ወንጌልን አንብብ ብለኸኝ አልነበረ? አዎ አነበብኩት። አንድ ምዕራፍ ነው ያለው አይደል? አዎ ልክ ነው። እና አንድ ምዕራፍ አሁን ከዛ ምንድነው ማንበቤ ትርጉሙ አልኩና ከዛ ካነበብኩት ውስጥ ፖይንቱን አይምሮ ላይ ትይዛለህ። በቃ እስቲ ምንድነው ዮሐንስ ወንጌል ላይ ምንድነው ፖይንት ያለው ምናምን ብለህ እስቲ ለምሳሌ ቃል ስጋ መሆኑ ለኛ ሲል ቅድመ ዓለም የነበረው አምላክ ምድር ላይ ወርዶ ከማርያም ከመቤታችን ስጋ ነስቶ ስጋን ይዞ ለኛ እዚህ ምድር ላይ መውረዱ። ከዛ በኋላ ደግሞ ወደ ምዕራፍ 3 ገደማ ይመስለኛል ከኒቆዲሞስን የሰው ልጅ ሁለተኛ በመንፈስና በአካል ተወለደ በስተቀር እንደማይል ሲነግረው፣ ከዛ በኋላ ደግሞ ወደ ምዕራፍ 5 ምናምን ይመስለኛል መንገድ አሳየን ነው ምናምን በጴጥሮስን ይመስለኛል ሲለው እውነትም መንገድም
እኔ ነኝ ብሎ ያለው ነገር ከኔ በቀር ወደ አብ የሚገባ የለም ያለው። ከዛ በኋላ ደግሞ ዓለምን ወደ ምዕራፍ 7 ይመስለኛል ዓለሙ ይወዳቸዋል እኛን ማለት ነው። ዓለም ይወዳቸዋል ያለው እኛን እኔ እንደኔ አይነቱ ማለት ነው። እኔን ግን አይወደኝም ምክንያቱም እኔ መሰክርበታለሁ ያለው ፖይንት። ከዛ ደግሞ መጨረሻ ላይ በጣም የተመቸኝ ደግሞ ቶማስ ወደ ምዕራፍ 15 ይመስለኛል ቶማስ ደግሞ ምንድነው ያለው? አላመነም። እሱ ክርስቶስን አብሮ ቆይቶ እንኳን አላመነም። ክርስቶስ ምን አለ? እኛን ሲያጽናናን ማለት ነው እንደኔ አይነቱ ምን አለ? ሳያዩ የሚያምኑ ብፁዓን ናቸው ያለው እንደኛ አይነቱ። ቶማስ ጎንን ካልዳሰስኩ አላምንም ሲለው ኖርማሊ እኛ ግን ሳናየው እንኳን እና ምናምኑ ብፁዓን መሆናችን እና ሳናየው ማመናችን ራሱ አንድ ክሬዲት እንዳለ በቃ እንዲች ጥንቅቅ ብሎ ይችን አሁን በቃ ይችን ያክል ዮሐንስ ወንጌልን በመጠኑ እንደዚህ አይምሮ ላይ ካያስኩ ከዛ በኋላ ደግሞ ጊዜው እንትን እያለ ሲሄድ ደግሞ ብሪፍ አደርገዋለሁ ማለት ነው። እና እንደዚህ አንድ ፖይንት ነገር ደስ ይለኛል። ግን ዝም ብሎ አንድ ነገር እዛም ስትዳከር አንድ ሰው ሊይዝ አይችልም። በቃ ያው መጥቶልሃል ሮያል ተመልሶ ገብቷል ገብሬ። አይ እውነቴን ነው የምልህ ኤርሚያስ፣ እኔ እንደዚህ ፖይንት ሰው ነኝ። እንደዚህ ፖይንት ነገር ጣጣ አርግት ይዛለኝ ዝም ብለህ አላሪ አንድ ነገር ላይ መዳከር አሉት። በቃ ፈረንጆቹ ዶንት ቢት አራውንድ ዘ ቡሽ ይላሉ። እና አንዳንድ ጊዜ ደግሞ ስትፈጠር ደግሞ ለአንድ ነገር መገንዘብን ስትታደል በቃ ትታደላለህ። ካልታደልክ ደግሞ ዝም ብለህ አሁን እሱ ቅድም ከባድ መኪና ሹፌር ነው ምናምን ያልኩት ሞክ ላደርገው ፈልጌያለሁ። ግን አለ አይደል በቃ ያንን ነገር እንዲህ ነው ዘንዴ ገና እንደገና እኔ ኦርቶዶክስ ስለሆነ ብቻ እኔ አይሱ ትክክል ያሉ ልል አልችልም። ምክንያቱም አሁን ከዛ ጳጳሶቹ ጀምሮ የሚናገረው እንደዚህ አይወክሉም እነሱ እኮ እንደዚህ ናቸው እንደዚህ ኖ አይደለም። በቃ ይሄ ፖይንቷን ቁጭ ሲያደርግ አንተ ደግሞ አንዴ እንደዚህ አይደለም እንደዚህማ እንደዚህ ነው ልክ ስትነጋገሩ እኔ ደግሞ ፖይንቴን ያዝ ከዛ በኋላ ነገ ደግሞ አንድ ነገር አላፍርበትም በእምነቴ ይሄን መልስ እሰጣለሁ። ይሄ ደግሞ አይ እምነቴ ጋር እንኳን ትንሽ እንደዚህ መጠየቅ እፈልጋለሁ። ቅድም አንተ ያሳያቸው እንደዚህ ገዳም ውስጥ ምናምን እንደዚህ አንዳንድ ነገሮች እንደዚህ ገዳም የተቀበሉ እንትኖች ምናምን እሱን ደግሞ አይ ከአይምሮ በላይ ነው እስቲ ልጠይቅ ምናምን አንድ ፖይንት መያዝ በቃ የ10 ደቂቃ እኮ አይፈጅም ይሁሉ። ግን ጠበቅኩ መረረኝ ታውቃለህ። አንድ ፖይንት ልይዝ አልቻልኩ እና እስካሁን የቆየሁበት ጊዜ በጣም አንዳንድ ጊዜ ትምህርት ሳይገባ ረጅም ጊዜ ክፍል እየቆጠርክ አንድ ትምህርት ቤት እንደመቆየት ነው የቆጠርኩት። እሱ ማዳመጥ ምንም አይዲያው የለውም። ኦርቶዶክስን የማያውቃትም ጭራሽ ደግሞ ዲቤት ማድረግ የሚችል ሰውም አይደለም። እና ይህን ለማለት ፈልጌ ነው ኤርሚ ቴንክ። እሺ ገብሬ ተመልሰህ እኮ መጣ ጨርሳል ብለን ነበር። አይ ባይመጣ ይሻላል። ኧረ ይምጣ በእናትህ። ይኸው መጥቷል ገብቷል እኮ ገብሬ አውራው ከፈለክ። ምኑን አወራዋለሁ? እኔ እኮ ትንሽ አለ ቢለኝ እኮ አወራው ነበር። ያው ነው ወይ እስኪ አይ ነው ችግር የለውም ሮያል ሀሳብህን ተቀብያለሁ። እኔ እንዳልኩ እንዳንተው ነኝ ተማሪ ነኝ። ስለዚህ እውነትን ለመፈለግ ነው። ቁም ነገሩ ካልከኝ ቁም ነገሩን የተናገርኩት የክርስቶስ ፈቃድ ምንድነው የእግዚአብሔር ፈቃድ ምንድነው ለሚለው ክርስቶስ የመጣበት ዓላማ ነው። እሱም ክርስትና ነው። ክርስትናን መፈጸም ነው። የተነሳችሁበት ሐሳብ ክህነት የሚለው ደግሞ ከክርስቶስ ሐዋርያት ተቀበሉት፣ ከሐዋርያት ሐዋርያነ አበው ተቀበሉት እያለ መጣ። እስካሁን ሰው ክህነት ከሌለው አይድንም የሚል ትምህርት አለና እሱን እንደማጠቃለያ ከያዝክ አይ ቲንክ ይበቃል። ሁለተኛ ተወካይ የለውም ያልኩ እኔም አሁን ቤተክርስቲያኗን ሪፕሬዘንት አላረግም። ምክንያቱም እኔም ሊሚትድ ዕውቀት ነው ያለኝን ግን የማውቀውን እዚህ ላይ ስህተት ስለማይ ሐሳቡ ሌላውን ሐሳብ ያነሳል እንጂ እኔ ብቻ ያመጣሁት አይደለም። አንደኛ እኔ ላይ ብቻ ታድርገው ከጥያቄ የዘለለ የመጣ ጉዳይ ነው። ስለዚህ ያው ሐሳብን እቀበላለሁ። እንግዲህ ጊዜህን ስላባከንኩ በጣም ይቅርታ። የማይጠቅም ነገር ግን ያው ዞሮ ኤርሚ ቴንኪው። ለቤቱም ሐሳባችሁን ቀጥሉ፣ እኔ እሰማለሁ። ያው ሳልጨርስ ስለወጣው ብዬ ነው ሳልሰናበታል። አይ እንደዛ ሳይሆን እኔ ትንሽ ፖይንት ብታሲዝ ጥሩ ነው ነገሮችን ገባ። ሌላም ጊዜ አንዳንድ ሰዎች ጋር ስታወራ የመጽሐፍ ቅዱስን ብቻ አይደለም ሌላም ነገር ብታወራ የስራም ጉዳይ ሊሆን ይችላል፣ ሌላም ሊሆን ይችላል። ወጣት ነህ ባይዘወይ ያ ወጣት ነኝ። ሚስት ምናምን አለ
እሱ ስፔሲፊካሊ አስፈላጊ አይመስለኝም። ግን ምንድነው ሮያል ለአንተ አልተመቸህም ማለት ይኸውልህ፣ አሁን አንድ ነገር ተረዳ፣ አዳምጠኝ። እኔ ልመክርህ ነው አዜ ብራዘርሊ። አሁን ለምሳሌ ወጣት ከሆንክ ለምሳሌ ሴት ጋር ብትተዋወቅ ምናምን አሁን በጣም ነው የምትሰለች። አንድ ካፌ ተወሰነ ደቂቃ አብረህ አትቀመጥ። ሰብጀክቲቭ አታርገው ሮያል፣ ይብቃ። አይ ቲንክ ይሄኛው ፐርሰናል ለራስህ ነው። በዓለሙ ያለውን ደግሞ ልምከርህ። እኔ በዓለም ስላለ የዓለሙ ልምከርህ ብዬ ሌሎቹ ደግሞ ነገር ይንገሩ። ምክሩን ለራስህ አድርገውና አንተም ተመከርበት። ስላስተያየቱ ገብርዬ ካየው ከታዘበው ነገር ኤርሚ ተከተላለ ካየው ከታዘበው ነገር ኮሜንት ልስጥ ብሎ ቢል ኤርሚያስ ላይ ይችላል፣ ሮያል ብሩኬም ላይ ይችላል፣ አንተም ላይ ይችላል። ሰምቷል። አየህ ቁጭ ብሎ ማይክ ሳይከፍት እነዚህ አሁን ከስሩ ያለችው ሄደንም ሌሎችም ቤካም ናለምም ነመርጌታም እታችን ነው ወጊም በሙሉ ኮሜንት እናድርግ በተነጋገራችሁበት ነገር ላይ ብሩኬና ወይ ገብርዬ ወይ ኤርሚያስና ገብርዬ ብሎ ቢሉ መብታቸው ነው። አሁን አየህ እሱ ባለው እውቀት ባለው መረዳት በዓለም ያለው ሰው ነኝ ብሎ አለ። ያነሳልህ ምሳሌ ብሎ ያለ ሚስት አለው ብሎ አለ። እሱ ፐርሰናል እና ጠይቀኝ ብለህ ስትለው አሁን በዚህኛው አወራርህ አንተ ሚስት ባይኖርህ እና ገርል ፍሬንድ ለመያዝ ብትፈልግ 3-4 ደቂቃ ራሱ ልትሰማ ራሱ አትችልም አለ። ለምን ነበር አንተ ማለት ያለብህ? ምክንያቱም ኦርቶዶክሳዊ ወንድምህ ነው። ኦርቶዶክሳዊ ኤርሚ አሁንም ርዕሳችን አይደለም። ርዕሰ ጉዳዩን አትልቀቀው። ለምን በል በሀሳቡ ላይ እሺ ና ቀጥል። አንተ አሁን ሮያል ይቀጥል። ኦኬ ለምን በል እንደዛ ብሎ ያለህን ለምን ብለህ ለምንድን ነው ሮያል እንደዛ ያልከው? አሁን ቀጥል ሮያል። ለምን ነው ይህን ምሳሌ መሰልክበት? እኛም የታዘብነው ነገር ስላለ ነው። ሮያል ግን እስኪ ለምንድን ነው ይህን ምሳሌ እንደዚህ የተናገርክበት? እንትን ነው ማለት አንድ ቤዝ ያለው ነገር አሁን ለምሳሌ ተገናኝተህ ሻይ ቡና ጠጣ ምናምን ብላት ቢሆን ከዛ በኋላ ማይጠይቅ ጥያቄ ትጠይቃለህ። እሷ የምትመልስልህ መልስ ደግሞ አንተ ደግሞ ሌላ መልስ ትሰጣታለህ እንደማለት። ምክንያቱም ማያስፈልግ ነገር የማይሆን ነገር ለምሳሌ ስለ ፍቅር ጠይቆ በመካከል ላይ ስለ ኑሮ ውድነት ሊያወራ ይችላል። ዞረ ቤት ወይ ወደ ቤተሰብ ትሄዳለህ ወይ ደግሞ ስለ ፖለቲካ ሊያወራ ይችላል። አልጠየቀችንም የከባድ መኪና ሹፌር ነኝ ትላታለህ ወይ ምናምን እንደዛ አይነት ነገር በቃ ያ ነገር አይመቻትም ነው። እንደዚህ አይነት ሴቶች ደግሞ እንደ አይነት ባህሪ አለ። ዝም ብዬ በቃ አይደል ትንሽ ፈን ላድርገው ብዬ ስለ ፍቅር ቀጥሯት ስለ ኢትዮጵያ ፖለቲካ፣ ስለ አሜሪካን ፖለቲካ፣ ስለ እግር ኳስ በቃ ከባድ መኪና ሲሄድ ማርሹ እንደዚህ ነው ምናምን ብሎ ሊነግራት ይችላል። ደግሞ ትደነብራለች። እና እንደዚህ አይነት አያስፈልግም ለማለት ነው። ገብርዬ በጣም ይመቸኛል፣ ግን ተመችቶኛል። ባይዘው ገፈ ግን ሮያል እንደዚህ አይነት ሰው ገባሪ ግን እምነታችን ውስጥ ባይገባ እንደዚህ አይነት ሰዎች እምነታችን ውስጥ ገብተው ባይናገሩ ደስ ይለኛል። በቃ ገብሬ የሚያምርበት እንደኔ በቃ ከኔ ጋር ቢቀላለድ ምናምን ያምርበታል። እንደዚህ አይነት ጠንከር ብሎ እነሱ ገብቶ መነጋገር አያስፈልግም። ምክንያቱም ምንም አይቀማ። ለእኔ አሁን ትምህርት ሊሰጠኝ ፈልጌ ነበር ገብሬ። አነጋገሩንም ምናምን ሳየው ደግሞ ትንሽ እንትን ነው የቤተ ክህነት ሰው ይመስላል ድምፀቱ ምናምን የክፍለ ሀገርም ሰው ይመስላል ምናምና ተመችቶኝ ነበር። ከዚህ ጋርማ አንድ ነገር ይዛለሁ ብዬ ጭራሽ ሊይዝ አዞረኝ። ታውቃለህ በገዛ ራሴ አዞረኝ። እንደዚህ መሆን የለበትም። በቃ ኦርቶዶክስን ወክላችሁ ስትገቡ ወይ ደግሞ ኦርቶዶክስን አይዲያ ስትናገሩ እኛ ሌሎች ኦርቶዶክሶች በቃ አይደል እነዚህ ነፃ ኦርቶዶክሶች እንደኔ አይነቱ ምንም ጣጣ የሌለው ሊገባው በሚችል መልኩ በቃ በሚረዳው መልኩ ቢሆን አሪፍ ነው። ዝም ብለህ ዛና እዚህ እንደዚህ ነው። እኔ መጀመሪያም ከባድ መኪና ሹፌር ነኝ ሲል ነገሩ አልተመቸኝም። ምክንያቱም አንድ አባባል አለ አርቆ ማየት እንጂ አርቆ ማሰብ አይችሉም የሚባል አባባል። ዘፍጥረት 3ን ሲያነብ ሰኮና ምንድን ነው ይለዋል። ስለ ሴቲቱ ሲያነብ ሴቲቱ ማናት ይላል። እስራኤል ብሎ ሲል አሳየኝ ይለዋል። ስለ ሰኮና ሸሆና ይላል የሀገራችን ገበሬ። ስለ ሰኮና አብራራልኝ ይላል። እሺ በሉ በቃ ሰላም ሆኖ በቃ እንደዚህ ነው። እንደዚህ በእኛ ሰዎቹ ነው። ግን እንደዚህ የማይረዱ ሰዎች የማያስረዱ ሰዎች
አይመቹኝም። በቃ ግልጽ ነው የምነግረው፣ ሁልጊዜ ነግሬሃለሁ። የተደባበቀ ነገር አይመቸኝም። በቃ ሪያሊቲው ነው የማወራው እና ቴንኪው በቃ አመሰግናችኋለሁ። ስምንተኛው ወንጌል ግን ተመችቶኛል። አመሰግናለሁ። ቴንኪው ሮያልዬ፣ በደንብ እናወራለን በሱ ላይ። ስምንተኛው ሺህ እንደገባ ግን ከሚያመላክቱት ምልክቶች አንዱ ይሄ ነው እና ኤኒዌይ ቴንኪው። ቀጥሉ። ሌሎቻችሁም እንኳን ደህና መጣችሁ። ኤርሚ አቤት። ሰላም ለዚህ ቤት ይሁን። ሰላም ለሁላችሁም ሰላም ብያለሁ። በጣም ስንሰማ ነበር ስራ ላይ ሆነን። ግን እኮ የሚገርምህ ኤርሚዬ በጣም ልጁ ማለት ነው ገብሬ፣ በተለይ ከብሩኬ ጋር ሲያወራ በጣም ማወቅ የሚፈልገው ነገር ያለ ይመስላል። በጣም እስኪ አንተ ንገረኝ፣ እስኪ አንተ አብራራልኝ ምናምን ይለው ነበርና በተለይ ስለ ካህናት፣ እኛ ሁላችንም ካህናት ነን፣ በቃ በዚህ ከአዲስ ኪዳን በኋላ እኛ ካህናት ነን ብሎ አንደኛ ጴጥሮስ ላይ ያለውን በደንብ አድርጎ ሲነግረው ብሩኬ እግዚአብሔር ይባርከው፣ አዲስ ነገር ነው የሆነበት። ገብተዋል። አሁን እነሱ በቃ ካህን የሚሉት እንግዲህ የታወቀ የተለመደ ቄሶቹን ነው እና አዲስ ነገር ነው የሆነበት። ማወቅ የሚፈልገው ነገር እንዳለ በደንብ ያስታውቃል። ጥያቄ የሆነበት ነገር እንዳለም ያስታውቃል። አሁን ሮያል ወንድማችን ሲል እንደነበረው እኔም ራሴ የቤተ ክህነት ሰው ነበር የመሰለኝ ድምፁ ምናምኑ እና በስርዓት ነው የሚወያየው። በጣም ምንም አግሬሲቭም አልነበረም። ተረጋግቶ ደስ እያለው ቀስ ብሎ ነበር የሚወያየው። ግን የቀረለት ነገር አለ ብዬ አስባለሁ። ጥያቄ ሲሆንባቸው ነው የሆነ ነገር ይቀርላቸውና ከዛ ቀስ እያሉ ዋናውን ይዛሉ። ኤርሚዬ ለዛ ነው እና ባለፈው ስለ ማርያም ቤተ መቅደስ ነው ያደገችው የሚለውን ነገር እንዴ ቤተ መቅደስ ህፃናት ማሳደጊያ ነው እንዴ ብለህ ስትል የሆነች ልጅ ሰምታ ለነገሩ ኤርሚ እኮ ትክክል ነው። ህፃናት ማሳደጊያ ነው እንዴ ቤተ መቅደስ? እና እንደዚህ አይነት ጥያቄ ሲፈጠርባቸው ከዛ እውነቱን ለማወቅ ይጠይቃሉ። በዛውም ደግሞ ጌታ ይረዳቸዋል። እግዚአብሔር ይመስገን። እንግዲህ ሌሎቻችሁ ቀጥሉ። እንኳን ደህና መጣችሁ። ወግዬ፣ መርጌታ፣ ቤካ ተኝተዋል መሰለኝ። እነዚህ እንኳን ሳይተኙ አይቀሩም። ቤካ ወይም ብሩኬ ሌሊት ነው እነሱ ጋር። ቀጥሉ። ተባረኩ። እራለን ሰዓቱ ሄዷል ብዬ ነው። ትንሽ በሉና እኔም አፍተር ሚዴይ ነው ከእኩለ ቀን እያለ አልፏል። ቤተክርስቲያን ፕሮግራም ስላለኝ የገባችሁ ሰዎች ሰላም በሉና የምትሉትም ነገር ካለ በሉና እንጨርሳለን። በሌላ ቀን ግን እንቀጥላለን። ይሄ ሐዋርያዊ ቅብብሎች ተብሎ የሚባለው እናንተ በታሪክ አሉ አንዳንድ የወንጌላውያን አማኞችም እንዲሁ ዝም ብለው ወደድ ባዮች ማለት ነው። እነሱ ሐዋርያዊ ቅብብሎች አላቸው ብሎ ለማለት ለመመስከር የሚታትሩ እና የትኛው የሐዋርያዊ ቅብብሎሻቸው? ሐዋርያዊ ቅብብሎሽ ምንድን ነው? በትምህርት ነው? በስልጣን ነው? ስልጣን ከተባለ የራሳቸው ጳጳሳት ሁሉ ጭምር በእስልምና የተመራች ቤተክርስቲያን አይደለች እንዴ? እስላም ጳጳስ ሆኖ እኮ በእስላም ጳጳስ የተመራችበት እኮ ዘመን አለ። እና ይሄ በፖለቲካ አንዱ ከአንዱ እየተጠራራ አንዱ ከአንዱ እየተሿሿመ ያለውን የፕትርክና ሹመትን ነው። እና በዚሁ ልክ ደግሞ እነሱ የሰውን ሃይማኖት ለማንቋሸሽ ለማሸማቀቅ የሚሄዱበት ርቀት ደግሞ በጣም ያበሳጫል። እና አለን ብለው ካሉ መተው እኛ ፊት መናገር ይችሉ ነበረ። ሐዋርያዊ ቅብብሎች ማለት ነው። እና እኔ እስከሚገባኝ ሐዋርያዊ ቅብብሎች ኦርቶዶክስ በትምህርትም በስልጣንም የላትም። ክህነታቸውም ጵጵስናቸውም የትኛውም ማዕረጋቸው መጽሐፍ ቅዱሳዊ አይደለም። ይሄ ለማብሸቅ ፕሮቮክ ለማድረግ ብለን የምንናገረው አይደለም። ይምጡ ይንገሩን። የነሱ የድቁና ስልጣን፣ የነሱ የቅስና ስልጣን፣ የነሱ የጵጵስና ስልጣን፣ የነሱ የመርጌትነት ስልጣን ሐዋርያቱ አያውቁትም። የትኛው መርጌታ ነው? አሁን መርጌታ እዚህ አለ። የትኛው መርጌታ ነው ጾመ ድጓ ተምሮ ድጓና አቋቋም ቅኔ ተምሮ መርጌታ የሆነው በሐዋርያቱ ዘመን? ስቡ ወዱ ሲል የነበረ ማን ነው? መልክና መልክ ላይ ሲጸነጽን ሲወርብ የሚያድረው ማን ነው? ከቀደሙት ሐዋርያት ማን ሊጠሩልን ይችላሉ? የለም። ከቅዱስ ያሬድ በፊት እንዲህ አይነት ዜማ አይታወቅም ነበር በኦርቶዶክስ። ቁርጣችሁን ወቁ። ቅዱስ ያሬድ የነበረበት ዘመን ይታወቃል። ከዛ በፊት አልነበረም። እና
መጽሐፍ ቅዱሳዊም ሐዋርያዊም አይደለም ብለን ስንል በመረጃ ነው ለማለት ነው። ተባረኩ። ቀጥሉ እና ስጨርሱ ዋለው ቴንክ ዩ መርጌታ መቀጠል እችላለሁ። እሺ እኔ አጭር ነገር ነው የምናገረው። እግዚአብሔር ይባርክህ ኤርሚዬ፣ በጣም ወድሃለሁ፣ በጣም ነው የማከብርህ። ኤዱ ቤካም፣ እንደገና አለምዬ ወጊያ፣ እሺ ሁላችሁም ብሩካን ሆኑ። በጣም ወዳቸዋለሁ፣ አከብራቸዋለሁ። የኦርቶዶክስ በእውነት ሐዋርያዊ ቅብብሎሽ አላትን የሚለው የኢትዮጵያውያን ነው። የኢትዮጵያውያን የሚመለከት እንደሆነ እርግጠኛ ነኝ። ኤርሚዬ የጠቀሰው አሁን ከተናገረው ከማህሌቱ ከቀኔው ከምናምን ሲነሳ የኢትዮጵያ ኦርቶዶክስን ነው። ገና የዛሬ 67 ዓመት ከአብያተ ክርስቲያናት እንኳ እንደ አንዲት ቤተ ክርስቲያን የተቆጠረችው የዛሬ 67 ዓመት ነው። በራሷ ፓትርያርክ የራሷ ሲኖዶስ ሲኖራት፣ የራሷ ሲኖዶስ ያልነበራት በግብፅ ውክልና ብቻ ኤፌሶን ጉባኤ አታውቀው፣ የኒቅያ ጉባኤ አታውቀው፣ የቁስጥንጥንያ ጉባኤ የለችበትም፣ የኬልቄዶን ጉባኤ የለችበትም። 17ቱም ጉባኤያት በአንዱም ጉባኤ እንኳ የለችበትም። አንዱ እሱ ነው። ሌላው ደግሞ ቅብብሎች ከየት ይምጣ? ውዳሴ ማርያም አንብቦ ካህን የሆነ ከሐዋርያት መካከል አለ እንዴ? ቅዳሴ ማርያም፣ ቅዳሴ ዮሐንስ አፈወርቅ የትናንት ይህንን አንብቦ ይህን ተምሮ ካህን መሆን ወደ ሐዋርያት መሻገር በፍጹም አይቻልም። ይሄ እዚሁ ደብተራ ወለድ ሁል ጊዜ የምናገራለሁ፣ አገር በቀል ነው። ይሄ ክህነቱ ክህነት አይደለም። ምናልባትም በታሪክም እንደምናገኘው የሁለት ዓመት ልጅ እኮ ዲያቆናት ይሆናሉ። የ2 ዓመት ዕድሜ በእናቱ ጀርባ ታዝሎ ክህነት የተቀበሉ እኮ አሉ። ይኸው በታሪክ መጽሐፍት የተጻፋል። አሁን ስለመሸ አሁን ማሳየት እንትናን ልምድ የ2 ዓመት ሕፃን ዲቁናን የሰጠች ቤተክርስቲያን እንዴት ነው? ቤተክርስቲያንስ እንዴት ነው ይሄ ሐዋርያዊ የሆነ ቅብብሎሽ አለኝ ብላ ደፍራ ልትናገር እምትችለው? የለም። ይሄ ውሸት ነው። ጠቅላላ በማርያም የተመሰረተ ከማርያም ለማርያም የተመሰረተ ቤተክርስቲያን እንኳ ያለ ታምረ ማርያም የማይተከል ታምረ ማርያምና ታቦት አንድ አይነት ናቸው። ምክንያቱም ታምረ ማርያም ካልተነበበ ቅዳሴ አይቀደስም። ታምረ ማርያም ካልተነበበ ኪዳን የለም። እንደዚህ ያሉ ካህናት ናቸው ወይ የሐዋርያት ቅብብሎሽ አለን የሚሉ? በጭራሽ። ይሄ የሞተ ነው። የትም ዓለም ማያውቀው የዓለም አብያተ ክርስቲያናት የማያውቁት የክህነት ተዋረድ ነው ያለው እዚህ እና እንደዚህ ነው እየጨለጡ የሚኖሩ ካህናት። ጌታ ይርዳን። ተባረኩ። መርጌታዬ አንድ ጥያቄ አለችኝና ቅድም የሥላሴ ትምህርት እየተማርኩ እያለ በዩቲዩብ ማለት ነው እነ ሜሎስ የሚያስተምሩት የነበረውን አስተርእዮ ማለት ምን ማለት ነው? ቃሉ በግዕዝ ነው አይደለ? ምን ማለት ነው አስተርእዮ? መገለጥ ማለት ነው፣ መታየት ማለት ነው። ታዲያ ለምንድን ነው አስተርእዮ? አሁን የወሎት አሁን አስመራ በጣም ትልቅ በዓል የሚባለው አስተርእዮ ማርያም ነው። ኤርትራ ውስጥ በጣም ትልቁ በዓል የማርያም ቸርች አለ፣ የቅድስት ማርያም ቸርች አለ እዛ መሀል ከተማው ላይ እና ሌላ ቦታም ገጠሮች ላይ አለ። ግን አስተርእዮ ማርያም በጣም ትልቁ በዓል ነውና አስተርእዮ ማርያም ከሆነች የተገለጠችው ማርያም ማለት ነው መሰለኝ። ዛሬ ነው የተረዳሁት ቃሉን ማለት ነውና እስኪ በዚህ ላይ ደግሞ ትንሽ በሉን። የኢየሱስን ለማርያም መስጠት የተለመደ መርገም ነው። የኢየሱስን ኪዳነ ምሕረት ኢየሱስ ነው። አቁራሬ መዓት ኢየሱስ ነው። አቁራሪተ መዓት ኪዳነ ምሕረት አሏት። አየሽ፣ ጠቅላላ ያለው ሰዓሌ ምሕረት ይለዋል። ሰዓሊተ ምሕረት አሏት። አቁራሪተ መዓት አሏት። አቁራሬ መዓት ነው እሱ። እንዲህ እያለ የእግዚአብሔርን ቁጣ ያበረደ እንደማለት ነው። ምክንያቱ በልጁ የሚያምን የዘላለም ሕይወት አለው ብሎ ምዕራፍ 3:36 ላይ ዮሐንስ ወንጌል
አላ ይነብር መቅሰፍተ መዓቱ ለእግዚአብሔር ይለዋል። በልጁ የማያምን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም። ስለዚህ አቁራሪ መዓት ማን ነው? ኢየሱስ። እነሱስ አቁራሪተ መዓት አለዋል። አሁንም አስተርእዮ ልደት በልደት 29 ስለሆነ ከልደት ጀምሮ እስከ ጥር መጨረሻ ድረስ አስተርእዮ ነው የሚባለው። እያንዳንዱ እሁዱ ምናምን አስተርእዮ ይባላል። ግን ለማን ሰጥቷል? ለማርያም። ስለዚህ በመላ ኢትዮጵያ አስተርእዮ ሲባል ሰው ሁሉ ትዝ የሚለው ማን ነው? የማርያም በዓል፣ ማርያም የምትከበርበት፣ ማርያም የምትነግስበት፣ የማርያም ታቦት የሚወጣበት ይሄ ነው የሚታወቀው። የኢየሱስን ለእርሷ መስጠት እንዴት አይነት የተረገመ እንደሆነ ልነግራችሁ አልችልም። እና ይሄ ነው ቤተ ክርስቲያን ነኝ ብላ በክርስቶስ ክርስቲያን የተባለ ሰው ይህን ያደርጋል። አስተርአየ ታየ፣ ተገለጠ። ወአስተርአየ ወልደ እግዚአብሔር ከመ ይስዓር ምክሮ ለጋኔን፣ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ተርእየ ታየ፣ ተገለጠ። አስተርእዮ መታየት፣ መገለጥ ማለት ነው። ማን? ቃል ሥጋ በመሆን ቃል ሥጋ ሆነ ነው አስተርእዮ። ታየ፣ የማይታየው ታየ። በዓለም የነበረ ግን ወደ ዓለም መጣ የተባለለት፣ ዓለሙ ግን ያልተቀበለው የተባለለት እሱ ነው አስተርእዮ እንጂ ማርያም አይደለችም ማለት ነውና የሰማነውን በእዝነ ልቦናችን ያሳድርብን። እግዚአብሔር ባርካችሁ። ኤርምዬ ማረፍ ይፈልጋል። ስለዚህ እውነቱ ይሄ ነው። እሺ፣ ሰላም ልበል። እኔም መሪጌታ ኤደንዬ፣ ኤርሚሻ፣ ቤካ፣ ታች ያላችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። የእኔም ትልቅ ጥያቄ ነው ይሄ ኦርቶዶክስ በእውነት ሐዋርያ ማለት የተላከ ነው እና ቅብብሎች ማለት ይመስለኛል መጽሐፍ ቅዱስ ሲናገር በማርቆስ 16:8 ላይ ከዚህም በኋላ ኢየሱስ ራሱ ለዘላለም ድነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ ልብ በሉ ከመጥለቂያው ድረስ በእጃቸው ላከው። ምንድነው ከሐዋርያት የተቀበሉት ወይም ሐዋርያት የተቀበሉት? ቅዱስ ወንጌል ለዘላለም የማይለወጥ ኢየሱስ ራሱ ነው ለሐዋርያቱ ለዘላለም ድነት የሆነውን የማይለወጠውን ቅዱስን ወንጌል ከፀሐይ መውጫ እስከ መጥለቂያ ድረስ በእጃቸው ላከ። እንግዲህ የተቀበሉት ወንጌል ከሆነ ሐዋርያዊ ደግሞ አገልግሎቶችን በሐዋርያት ስራ ጉዞ ነው። ጳውሎስ እንኳን ስንት ጉዞ አድርጓል እና መሪ ጌታም ይረዱናል ወደፊት። የት ተጉዛለች የኢትዮጵያ ቤተክርስቲያን? እንደው ስለተፎከረ ስለተባለ ነው ወይ? እና ሐዋርያት ስልጣንና ወንበር ነው እያሉ ነው ያለው። ግራ ይገባኛል። ሐዋርያት ወንበር አልነበረም፣ ሂዱ ነው የተባሉት። በቃ ወደ ዓለም ሁሉ ሂዱ። ሐዋርያ የሚለው ራሱ ትርጉም የተላከ ማለት ነው። የተላኩት ደግሞ ወንጌልን በእጃቸው ሰጥቶ ነው እና በጣም ቅይጥ ያለ ነገር እያላት ቤተክርስቲያን ሐዋርያዊ ምንድን ወንበሩን ነው የተቀበሉት? ስለ ካህናት ቢወራ ስለ ሰው ነው የሚወራው፣ ስለ ስልጣን ነው የሚወራው። ወደ መጽሐፍ ቅዱስ ገብተን ግን ስንፈትሽ የተላከው ወንጌል ነው። የተባሉትን ሂዱ ነው ሐዋርያት። ቁጭ በሉ የተባለ፣ ዙፋናችሁን አሳምሮ የተባለ ወን ዙፋኑንም አሳምሮ እንግዲህ የመጨረሻው ሐዋርያ ዮሐንስ ነው በፍጥሞ ደሴት የሞተው። ሁሉም ተሰይፈው ነው ወንጌልን ለፍጥረት ሰብከው ነው፣ ተጠልተው ነው፣ ተገፍተው ነው። እና ምኑን ይሆን ተቀብለናል የሚሉት? ምኑን ነው? ይሄንን ወደፊት ገብተው ይነግሩናል ብዬ ተስፋ አደርጋለሁ። ግን ደግሜ ላንብበው። ከዚህም በኋላ ማርቆስ 16:8 ላይ ነው። ከዚህም በኋላ ኢየሱስ ራሱ ልብ በሉ፣ ኢየሱስ ራሱ ለዘላለም ደህንነት የሆነውን የማይለወጠውን ሶስት ነገሮች ነው የሚናገር። ቅዱስን ወንጌል ከፀሐይ መውጫ እስከ መጥለቂያ ድረስ በእጃቸው ላከው። ይሄ እውነት እጃቸው ላይ አለ ወይ? ይሄ ነው ሐዋርያዊ ተልኮ ጉዞ ነው። እንግዲህ መጤ የምትሉት እንኳን እኛን ከምዕራቡ ከአሜሪካ ይሄን ይዘው መጥተው ነው የመጣው። ይሆን እንግዲህ ቅርብ ጊዜ ነው የሚባል ሐዋርያዊ ጉዞ አድርገው ሚሽን ተልኮ ይዘው መጥተው ነው ያቀበሉን።
እኛ ደግሞ ይሄንን ወንጌል ለመስበክ ይኸው እየተጠላን እየተሰደብን እየተናገርን ያለ ነው እና ማን ነው ልክ? መጽሐፍ ቅዱስ ይፈትሸን እላለሁኝ። ተባረኩ። ይችን ብዬ ለመጨረስ ነው። አመሰግናለሁ። ኤርሚዬ ደህና ደር። እሺ ወገኖች ተባረኩ። ወጊ አገልጋይ ወጊ መርጌታ ጸጋ ይብዛላችሁ። ተባረኩ። ቴንኪው። እሺ ተባረክ። ደህና ደር። አሜን። እሺ አሜን።